ለልጆቼ አቂቃ አላወጣሁም ችግር ስለነበረብኝ። ልጆቹ አሁን አድገዋል፣ ነገር ግን ከ18 ዓመት በታች ናቸው። አሁን ላይ አቂቃውን ወደ ሀገር ልኬ ማድረግ እችላለሁ? እኛ ያለነው ሌላ ሀገር ነው። ጀዛኩሙላህ ኸይረን የሚል እኔ ያለሁት ዱባይ ነው። ለጓደኛዬ የዱባይ ድርሃም አበድሬያት ነበር። ብድሩን ስጠይቃት የምከፍለው የዛኔ በነበረው በኢትዮጵያ ብር ነው አለችኝ። እሷም እኔም ያለነው ዱባይ ነው። በጊዜው በኢትዮጵያ ብር እንደምትከፍለኝ ምንም አልተነጋገርንም። እኔም ገንዘቡን የምፈልገው የኢማራት ድርሃም እንጂ ሌላ ገንዘብ አይደለም። ይህ ነገር እንዴት ይታያል ያብራሩልኝ የሚል ጥያቄ። እኔ የተረገዝኩት እናትና አባቴ ኒካህ ከማሰራቸው በፊት ነው። ለኔ ኒካህ ያሰረልኝ ደግሞ አባቴ ነው። በሸሪዓ አባት እንዳልሆነ ሰማሁኝ። የኔስ ኒካህ ውድቅ ነው? ከሆነስ ማን ነው የሚያስረው? ከባሌ ጋር ያለው ነገርስ መቋረጥ አለበት? ልጆችም ወልደናል ቢያብራሩልኝ የሚል ጥያቄ። አንዲት ሴት ከባለቤቷ አረገዘች። በዚህ አጋጣሚ ተጣልተው ስለነበረ በጣም እየደበደባትም ነበር። ማርገዟን ስትነግረው ባዶ ቤት ምንም ሳያደርግላት ጠፋ። እሱ ምንም የለው፣ የሚኖረውም እሷ ቤተሰቦች ጋር ነው። መውለድና ማሳደግ ስለማትችል ጽንሱን አስወረደችው። ምን ማድረግ አለባት የሚል ቀብር ላይ ፋቲሃ፣ ያሲንና የመሳሰሉትን መቅራት፣ የቀብር ቦታ ላይ ዱዓ ማድረግ እንዴት ይታያል? ሸሪዓችንስ የአቀባበር ስነ ስርዓታችን እንዴት እንዲሆን ነው የሚያዘው? ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم على نبينا وقدوتنا محمد وعلى آله وأصحابه وسلم تسليما مزيدا. أما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው ቀብር ላይ ፋቲሃ፣ ያሲንና የመሳሰሉትን መቅራት፣ የቀብር ቦታ ላይ ዱዓ ማድረግ እንዴት ይታያል? ሸሪዓችንስ የአቀባበር ስነ ስርዓታችን እንዴት እንዲሆን ነው የሚያዘው? ያብራሩልኝ የሚል ጥያቄ ነው። ቀብር ላይ የሞተ ሰው ላይ ፋቲሃም ይሁን ሌላ ሱራዎችን መቅራት ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። ቁርአን የወረደው በህይወት ያሉ ሰዎች ቀርተው ሊማሩበት ሊገሰጹበት ነው እንጂ መቃብር ላይ ሙታን ላይ ሊቀራ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከልጃቸው ከፋጢማ በስተቀር ሁሉንም ልጆቻቸውን ራሳቸው በህይወት እያሉ ነው የቀበሩት። ሌሎችንም በርካታ ወንድና ሴት ዘመድና ዝምድና የሌላቸው ሱሐቦችንም ጭምር ቀብረዋል። ከነዚህ መሃል የተኛውም ሱሐባ ሲሞት ፋቲሃ ቅሩለት አላሉ። ቀብሩ ላይ ቆመው ያሲንም ይሁን ሌላ ሱራዎችን አልቀሩም። ከመንገዶች ሁሉ ያማረና ትክክለኛ መንገድ የነቢ መንገድ ነው። ሶላትን እኔ ስገድ እንዳያችሁት ስገዱ፣ ሐጅን እኔ ሳደርግ እንዳያችሁት አድርጉ እንዳሉት ሁሉ ሌሎችም ከዲን ጋር ግንኙነት ያላቸው ተግባሮች ከነብዩ ሰለላሁ ዐለይሂ ወሰለም በተላለፈልን መሰረት ነው ሊሆን የሚገባው። ሰው ልጅ ሞቶ ሲቀበር ዱዓ ማድረግና እስትግፋር ማድረግ እንደሚወደድ ነው ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው እንጂ ቁርአን እንደሚቀራ በሐዲስ አልተነገረም። ለሟቹ አላህ ተባረከ ወተዓላ ምህረት እንዲለግሰው አላሁመ እግፊር ለሁ ወርሐምሁ አላሁመ እግፊር ለሁ ወርሐምሁ ይባላል። ዱዓ ይደረግለታል። የሚደረገው ለሟቹ ነው። ሟቹ ራሱ ሊለመን አይገባም። ከአላህ ውጪ ማንም አይለመንም። ቀብር በሚዘየርበት ጊዜ ለሙታን ዱዓ ይደረጋል። አዲስ ሲቀበር ዱዓ ይደረጋል። ጀናዛው ሳይቀበር በፊት ያልሰገደ ከተቀበረ በኋላ ቢደርስ የተቀበረበት ስፍራ ላይ የሰገደ ዱዓ ይደረግለታል። በተረፈ ልክ ሲቀበር ወይም ተቀብሮ እንደተጠናቀቀ በጀማዓም ይሁን በተናጠል ያሲን መቅራት፣ ፋቲሃ መቅራት፣ ለቅሶ ሊደርሱ ሲሄዱ ለቅሶ ለመድረስ የመጡ ሰዎች ፋቲሃ ቅሩ ወይም ፋቲሃ እንቅራ ብለው ነቢ ያላደረጉትን ነገር ሱሐቦች ያላደረጉትን ነገር ማድረግ አግባብ አይደለም። ሙታኖቻችሁ ላይ ያሲን ቅሩ የሚል ሐዲስ አለ። ብዙ የሐዲስ ሊቃውንት ሐዲሱ ትክክል እንዳልሆነ ደካማ ወይም ضعيف ሐዲስ እንደሆነ ተናግረዋል። ሶሒህ ነው እንኳ በሚሉት
ቢኬድ አላ መውታኩም ማለት ጣረሞት ላይ የደረሱ ላይ ተብሎ ነው የሚፈሰረው። ቀድ ቃመቲ ሶላ ይባላል ሶላት ሲቃረብ እንጂ ሙእዚኑ ቀድ ቃመቲ ሶላት ሲል ሰላት ተጀምሮ ማለት አይደለም፣ ሊጀመር ነው ተዘጋጁ ማለት ነው። እንደዚሁ ሙታኖቻችሁ ላይ ያሲን ቅሩ ማለት ጣር ላይ የደረሱ ታማሚዎች ላይ ሰከራተል መውት ላይ ገርገራ ላይ ያሉ ሰዎች ላይ ያሲን ቅሩ ተብሎ ነው የተፈሰረው። ፈኢዛ ቀረአተል ቁርአነ ፈስተዒዝ ቢላህ ቁርአን ሲቀራ ከፊት አዑዙ ቢላሂ ሚነ ሸይጣኒ ረጂም ይባላል። ይሄን መመሪያ አላህ ሲነግረን ፈኢዛ ቀረአተል ቁርአነ ነው ያለው። ቁርአን በቀራህ ጊዜ አዑዙ ቢላህ በል ነው ያለው። ልትቀራ ስትል ማለት ነው። እዚህም ጋር ሊሞት ሲል ጣር ላይ ሲደርስ ገርገራ ላይ ያለ ሰው ላይ ያሲን ቅሩ ማለት ነው የተፈለገው። ይሄም ሱረቱ ያሲን ውስጥ ስለ አኺራ፣ ስለ ጀነት፣ ስለ አላህ ጸጋ የሚገልጹ አንቀጾች ስላሉ እንዲጽናና እንዲረጋጋ ነው ይሄን ሱራ መቅራቱ የተወደደው። ሐዲሱ ትክክል ነው ከተባለ ሐዲሱ ሶሒህ ነው በሚለው ከተኬደ አንድ ሰው መሞቱ እንደተረጋገጠ አይንና አፉን መክደን ስርዓቱን በጠበቀ መልኩ ፈጥኖ ጀናዛውን ማጠብ፣ በንጹህ ጨርቅ ከፈን፣ ወንድ ከሆነ በ3 ሴት ከሆነች በ5 መገነዝ መከፈን፣ እዳ ካለበት እዳውን መክፈል፣ ሶላተል ጀናዛ እሱ ላይ መስገድ፣ መቃብርን አስፍቶ ጠለቅ አድርጎ አሳምሮ መቆፈር፣ ከዛ አስተካክሎ መቅበር የጀናዛ ሐቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ የሚቆፍሩ ሰዎችን አሕሲኑ ወአውሲዑ ብላ አሳምራችሁ ቆፍሩ ሰፋም አድርጉት ብለው አዘዋል። ግማሽ ወይም የተወሰነ ቆፍረው ጀናዛ የሚያስገቡ ሰዎች አሉ። አጥብበው ቆፍረው ከሬሳው ቁመት ጋር የማይመጣጠን ሆኖ ዳግም ጀናዛው የሚያወጡበት ሁኔታ አለ። አንዳንድ አላዋቂዎች ዋናው መልካም ስራ መስራቱ እንጂ በቁመቱ ልክ ተቆፍሮ መቀበር አለመቀበሩ ጉድጓዱ ጥልቀት ያለው መሆን አለመሆኑ አይደለም የሚሉበት ሁኔታ ሊኖር ይችላል። ነገር ግን ሸሪዓችን ሰፋ ያለ ጥልቀት ያለው በአማረ መልኩ የተዘጋጀ እንዲሆን ነቢያችን ሰለላሁ ዐለይሂ ወሰለም መክረዋል። ከተቀበረ በኋላ የተወሰነ ጊዜ ቆሞ ለሟቹ እስትግፋር ማድረግ መልካም። ከዛ ውጪ እንዲህ ከተባልክ እንዲበል እያሉ ተልቂን ማድረግ ከነቢዩ ሰለላሁ ዐለይሂ ወሰለም አልተገኘም በትክክለኛ ሐዲስ። እዚህ ዱንያ ላይ ይዞት የሄደውን ነው አኺራ ላይ መልስ ሊሰጥ የሚችለው። ከተቀበረ በኋላ ያሲንም ሌላ መቅራቱም ከነቢዩ አልተገኘም ብለናል። ሐምዛን፣ ሩቀያን፣ ኡሙ ኩልቱምን ሌሎችም ልጆቻቸውን ዘመዶቻቸውን ቀብረዋል። ይሄን አላደረጉም አድርጉም ብለው አላዘዙም። የሟች ቤተሰብን ጀናዛ ከተቀበረ በኋላ የሚሆን ከመቀበሩ በፊት ማጽናናት ይቻላል። አላህ ሰብር ይስጣችሁ ማለት ይቻላል። አሕሰነ አላሁ ዐዛአኩም ወገፈረ ሊመይቲኩም ኢነ ሊላሂ ማ አኸዘ ወለሁ ማ አጣ እስብሩ ወህተሲቡ የተለያዩ ለሟች ቤተሰብ የጽናት ሰበብ ሊሆኑ ይችላሉ የሚባሉ ቃላቶችን ተጠቅሞ ለሟቹ እስትግፋር ከማድረግ ጋር ምህረት ከመጠየቅ ጋር የሟች ቤተሰብን ሰብር እንዲያደርጉ ከማስታወስ ጋር ማጽናናት ይቻላል። ይሄን መቃብር ላይ አግኝቶም ማድረግ ይቻላል። መስጂድ ጀናዛ ሲሰገድ ለጀናዛ መስጂድ ሲሰበሰቡም የሟች ቤተሰብን አግኝቶ ማጽናናት ይቻላል። ቤትም ከቀብር በፊትም ይሁን በኋላ ከዛ በፊት ያልደረሰ ሰው ደርሶ አላህ ሰብር ይስጣችሁ ማለት ይቻላል። ለለቅሶ ብሎ መሰብሰቡ ውሎ ማደሩ የደገሱ መብላቱ የተለያዩ ጉዳቶች ይኖሩታል። በተለይ ዲን በማይጠበቅባቸው አካባቢዎች ላይ ወንድና ሴት ይቀላቀላል። የሴቶች ድምፅ ጮክ ያለ ወንድን ሊፈተን ይችላል። አዳዲስ ሰዎች አልቅሰው በመጡ ቁጥር ቤተሰብ ሊረበሽ ዳግም ሊያለቅስ፣ በዚህም የሟቹ ሩህ ልትሰቃይ ትችላለች። የግድ ሆኖ አስፈላጊ ሆኖ ከተገኘም በርካታ ዑለሞች እስከ 3 ቀን ለቅሶ መቀመጥ እንደሚቻል የተናገሩበት ሁኔታ አለ። አንድ ሰው ከሞተ ጀናዛው ታጥቦ ተገንዞ ተሰግዶበት በአግባቡ ከተቀበረ የሱን ግዴታ ተወተና ከዛ በኋላ ለሱ የሚጠቅመው ዱዓና እስትግፋር ሰደቃ መስጠት ነው እንጂ ሙሉ ቤተሰብ ስራ ፈቶ ሌሎችም ከተለያየ አካባቢ 2-3 የደጋግመው እንዲመጡ የተደረገ ንብረት እየባከነ ቀናቶችን ሊያሳልፉ አይገባም። እስከ 3 ቀን እንኳን ቢሆን የተለያዩ ሰዎች ተሰብስበው እዛው ውለው ያደሩ የሟች ቤተሰቦችን ሊያደክሙ በተደጋጋሚ ምግብ ሊያሰሯቸው አልፎ ሁሉ የሟችን ቤተሰቦች የወራሾቹን የየቲሞችን ገንዘብ ሊነኩ በፍጹም አይገባም። ሰደቃ አውጡልኝ ብሎ ወሲያ ከተናገረና በቂ ንብረት ካለው ሰደቃ ቢወጣለት መልካም።
ምስኪን አብሉልኝ፣ መስጂድ አሰሩልኝ፣ መድረሳ አሰሩልኝ ወይም እዛ ላይ የተወሰነ ገቢ አድርጉልኝ ካለ ይደረግለታል። ይሄን ካላለ ንብረቱ ውስን ከሆነ ለወራሾቹና ለየቲሞቹ መተው የተሻለ ይሆናል። የሞተበት 3ኛ ቀን 7ኛ ቀን 40ኛ ቀን እያሉ መደገስ ማብላት በዲን እስላም አይታወቅም፣ ቢድዓ ነው። ቀብሩ ማስተካከልም ያሉ ራሱን የቻለ ቀን ቆጥሮ ቀብሩ ማስተካከል ቢያስፈልገውም ባያስፈልገውም በዚያ ቀን ተደግሶ የቀብር ማስተካከያ ቀን ሊባልም አይገባም። መጀመሪያ ሲቀበር ተስተካክሎ ከተቀበረ ከዛ በኋላ ራሱን የቻለ ቀን ተቆጥሮ እንዲስተካከል ሸሪዓ አላዘዘም። አልፎ አልፎ ለዚያራ ሲሄዱ የተበላሸ ነገር ካለ አፈሩ ወደ ታች ከሸሸና ማስተካከል የሚያስፈልገው ከሆነ ቤተኛውም ጊዜ ሊደረግ ይችላል። ሌላኛው ጥያቄ ጓደኛዬ ጴንጤዎች በሚሉት ታምናለች፣ እኛ ብንመክራትም አልመለሳለች። እናም ምክር ብትሰጧት ጀዛኩሙላህ ኸይር የሚል። አላህ ተባረከ ወተዓላ ከእስልምና ውጪ ያለን ሌላ እምነት የፈለገ የተከተለ አላህ ዘንድ ተባረከ ወተዓላ ተቀባይነት አያገኝም። አላህ ዘንድ ትክክለኛ ተቀባይነት ያለው ሃይማኖት ኢስላም ብቻ ነው ብሎናል። ከእስልምና ውጪ ያሉ የኩፍር መንገዶችን መውደድ እነሱ ከእስላም ይሻላሉ ብሎ ማመን ኩፍር ነው፣ ከእስልምና የሚያወጣ። የኩፍር መጨረሻው የጀሃነም እሳት ነው። ከቁርአን ከሐዲስ ውጪ ያለ መንገድ በሙሉ ስህተት ነው፣ ባጥል ነው። ምንም እንኳን ሸይጣን ለተከታዮቹ ቢያስውበው ቢያሳምረው አላህ ተባረከ ወተዓላ ዲን እስላምን ራሱ ሙሉ እንዳደረገው የሰው ልጆች የመረጠው ሃይማኖት እንደሆነ ቁርአን ላይ ነግሮናል። አይደለም እንደፈለጉ ሃይማኖታቸው የሚመሩ ጴንጤዎች ይቅርና የሱ ተከታይ ነን የሚሉት ነብዩላህ ዒሳ እንኳን በህይወት ቢኖር ሙሳ በህይወት ቢኖር ነብይ መሐመድን ከመከተል ውጪ ሌላ አማራጭ እንደማይኖረው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወደ መጨረሻ ዒሳ ወደ ምድር እንደሚመለስ የነቢዩን ሱና ተከትሎ እንደሚጓዝ በትክክለኛ ሐዲስ ተነግሯል። የአንድ ሙስሊም የእስልምናው መሟላት ምልክት ናቸው ከሚባሉ ነገሮች አንዱ ወደ ኩፍር መመለስን፣ ከእስላም መውጣትን፣ እሳት ውስጥ የመግባትን ያክል መጥላት ነው ተብሏል። አንድ ሰው ከእስልምና ውጭ ከእስልምና ወጥቶ ሌላ ጎዳና ውስጥ መግባትን እሳት ውስጥ የመግባት ያክል ሊጠላ ይገባል፣ ኢማኑ ሙሉ ከሆነ። ከእስልምና ውጭ ያሉ ጎዳናዎች፣ መንገዶች እነሱ ጋር ምን የሚያስደንቅ ምን የሚያስቀና ነገር አለ? ከእስላም ምን ጎድሎ ነው? እስላም ላይ ምን ነውር ምን እንከን ኖሮ ነው? ከእስልምና ውጭ ያሉ መንገዶች ውስጥ አለ የሚባል መልካም ነገር ሁሉ እስላም ውስጥ አለ። ሌሎች ዘንድ የሌሉ ብዙ መልካም ነገሮች እስላም ውስጥ አሉ። አፈገይረ ዲኒላህ የብጉን አላህ ለሰዎች የመረጠውን ራሱ ሙሉ ያደረገውን ዲን ትተው ሌላ ዲን ሌላ ሃይማኖት ይፈልጋሉ ያስባሉ እንዴ ይበላ። የነብያት በሙሉ ዲን ፍትህ ላይ የተመሰረተ ዲን። እኛ ባለማወቃችን ብዙ የሃይማኖቱ ተከታይ ነኝ የሚሉ ሰዎች በጀህልናቸው በድርቅናቸው ብዙ ነገር ማጥፋታቸው የእስላምን ክብር ዝቅ አያደርግም። እስላም ላይ እንከን አለ አያስብልም። ሌሎች ጋር ባለው ነገር ተደንቆ አንድ ሰው በእነሱ ያመን እንደሆነ እስልምና ጉድለት አለው ብሎ እንደሚያምን ማሳያ ነው። ጓደኛ የሚደነቅባቸው ነገሮች ምንድናቸው? ሲሕር ነው ሊሆን የሚችል፣ ድግምት ነው ሊሆን የሚችል፣ በሰዎች ባላዋቂ በምስኪኖች አቅል ላይ መጫወት ነው የሚሆን፣ ለገንዘብ አላዋቂ ተከታዮችን ለማብዛት በማለት የሚደረጉ የድግምት የማታለል አይነቶች ነው ሊሆኑ የሚችሉት። ከአንዳንድ ለሆዳቸው ከሚያድሩ ሰዎች ጋር ተመሳጥሮ ሰባኪው አስተማሪው ገይበን የሩቅን የውስጥ ምስጢርን ሰዎች እርስ በርሳቸው የሚያወራቸው ነገሮችን የሰዎችን ወሬ በመሰለር ራሳቸውን ተመሳስለው ሰምተው በድብቅ ሄደው ለሰባኪያቸው ተናግረው ያንተ ጉዳይ እንዲህ ነው ያንቺ ጉዳይ እንዲህ ነው ብለው ሲነግሯቸው ማንም የማያውቀውን ታሪኬን አወቀ እኔ ያልነገርኩትም ነበር ብለው እንዲደነቁ እውነትም ሁሉን ነገር ያውቃል እውነትም ነብይ ነው እንዲሉ የማስደረግ ስራ ነው የሚሰሩት። ወይም ሸይጣን ነው ወሬ የሚያቀብላቸው የሆነ የጥንቆላ መንገድ ተከትለው አሊያ ደግሞ ቅድም እንዳልኩት በሰዎች መሃል ሰላዮችን መድበው ራሳቸውን መስለው ቁጭ ብለው ታሪክህን አጫውቺኝ፣ ከየት ነው የመጣሽው፣ እኔ በዚህ መልኩ ነው የመጣሁት እያሉ እያታለሉ ወሬ ወስደው ነው ለማሪያቸው የሚያቀብሉት። ደጃሎች ናቸው፣ አታላዮች ናቸው። ከነቢይ መሐመድ በኋላ ሌላ ነቢይ የለም። በነቢይ ከማመን አንዱ የመጨረሻ የነቢያት መደምደሚያ ናቸው ብሎ ማመን። ከኔ በኋላ ብዙ ውሸታም ነቢይ ነን የሚሉ ሰዎች ይመጣሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም።
ከኔ በኋላ ነብይ የለም እኔ የነቢያት መደምደሚያ ነኝ ብሏል። ከነቢይ በኋላ ሌላ ነቢይ አለ ብሎ የሚያምን ይከፍራል፣ ከእስልምና ይወጣልና ልንነቃ ዲናችንን ልንማር ከብዥታ ልንርቅ ይገባናል። ኸይር መልካም የተባለ ነገር በሙሉ ቁርአን ሐዲስ ውስጥ አለ። ቁርአንና ሐዲስ ያልበቃው ምንም ሊበቃው አይችልም። ሌላኛው ጥያቄ እናቴ ነጋዴ ነበረች፣ ገበያም ሆነ ሰው ቤት ትሄድ ነበረ። ነገር ግን አሁን ላይ የትም አትሄድም፣ ልጆቿን ቤት አትሄድም፣ ትፈራለች። አይነናስ ነው ብለን እያሰበን እሷ ቀድማ ተነግረን በነበረው ታሪክ በመነሳት ቁርአን ይቀራባት ሲባል ራሷን ስታውቅ ይቀራባታል አሉን። ምን ማድረግ አለብን ያብራሩልኝ የሚል ጥያቄ ነው። እሷ ላይ ቁርአን ለመቅራት መንቃቷ ግዴታ አይደል። የተኛውም በሽታ ላይ ችግር ላይ ያለ ሰው ባለበት ሁኔታ ላይ ቁርአን ይቀራበት፣ ባለበት ሁኔታ ላይ ቁርአን ተቀርቶበት ቁርአን ስራውን ይሰራል በአግባቡ ከተቀራ። ስለዚህ ከታመመች እሷ ላይ ቁርአን ለመቅራት መንቃቷ ሸርጥ አይደለም፣ መስፈርት አይደለም። ባለችበት ሁኔታ ላይ መቅራት ይቻላል። አይነናስ መሆኑ ከተረጋገጠ በአይን የሚጠረጠረውን ሰው አናግሮ አሳምኖ ከሱ የተገኘ ውሃ ታማሚው ላይ ብስምላህ ብሎ በማፍሰስ እንዲድን ማድረግም ይቻላል በአላህ ፈቃድ። የነብይ ሐዲስ ላይ እንደዚህ አይነት ነገር ተነግሯል። ሌላኛው ጥያቄ እኔ ገጠር ነበር የምኖረው፣ በአካባቢው የዲን ትምህርት የለም፣ ቤተሰብም ሶላት አይሰግዱም፣ ረመዳን ይጾማሉ፣ የሶላትን ግዴታነት አናቅም ነበር። አልሐምዱሊላህ አሁን አውቀናል። እስከዛሬ ያልሰገድኩት ሶላት ቀዷ ማውጣት አለብኝ? ያለፈውን ረመዳንስ ቀዷ መጾም አለብኝ ወይስ ከፋራ ነው መውጣት ያለብኝ? ያብራሩልኝ የሚል ጥያቄ። እንደተባለው ገጠር ውስጥ የሚኖሩ ሆኖ ምንም አይነት የዲን እውቀት ካልነበረ ሄዶ ፈልጎ ማወቅም ማይቻል ከነበረ ባላዋቂነት ጊዜ ያለፉ ሶላትም ይሁን ጾሞችን ቀዷ ማውጣቱ ግዴታ አይሆንም። ነገር ግን የሚያውቁ ከመሆኑ ካሊያ ደግሞ ማወቅ የሚቻል ከመሆኑ ጋር ቢያስቡበት ጥረት ቢያደርጉ ይሄኔ ቸልተኝነት ስላለ ሁሉንም ቀዷ ማውጣት ግዴታ ነው ይባላል። ነገር ግን የጾምን ግዴታነት ያወቀ ሰው እንዴት ነው የሶላትን ግዴታነት የማያውቀው? ሶላት ከጾም የበለጠ ዋጅብና ግዴታ ነው። ከጾም በፊትም ነው የተደነገገው። ከጾም በላይም ትኩረት የሚያስፈልገው ዒባዳ ነው። ማንኛውም ሰው ለአካለ መጠን ከደረሰ አቅሉ ከራሱ ጋር ካለ ማድረጉ ግዴታ የሚሆን ዒባዳ ነው። አብዛኛውን ጊዜ የጾምን ግዴታነት ያወቀ ሰው የሶላትንም ግዴታነት ያውቃል። ባይሆን ጾሙ በዓመት አንዴ ስለሆነ እሺ ብለው የሚያደርጉ፣ ሶላቱ በየዕለቱ 5 ጊዜ ስለሆነ ከማድረግ ወደ ኋላ የሚሉ ሰዎች አሉና ግዴታነቱን ከማወጋ በዚህ መልኩ ቸላ ተብሎ ከሆነ በርካታ ዑለሞች ዘንድ ያለፈው ሶላት በሙሉ ቀዷ ማውጣት አለበት። ሙሉ በሙሉ ባለማወቅ ከሆነ ግን በትክክል አካባቢው ላይ ምንም እውቀት ስላልነበረ ከሆነ ይሄ ሆነው ያለፈው አልፏል። ወደፊት እንዳይን ነገር ላለማድረግ ላለመዘናጋት ቃል መግባት አላህን ምህረት መጠየቅና ሱና ጾሞችን ሱና ሶላቶችን ማብዛት ነው የሚጠበቀው። እኔ ያለሁት ዱባይ ነው። ለጓደኛዬ የዱባይ ድርሃም አበድሬያት ነበር። ብድሩን ስጠይቃት የምከፍለው የዛኔ በነበረው በኢትዮጵያ ብር ነው አለችኝ። እሷም እኔም ያለነው ዱባይ ነው። በጊዜው በኢትዮጵያ ብር እንደምትከፍለኝ ምንም አልተነጋገርንም። እኔም ገንዘቡን የምፈልገው የኢማራት ድርሃም እንጂ ሌላ ገንዘብ አይደለም። ይህ ነገር እንዴት ይታያል ያብራሩልኝ የሚል ጥያቄ። የተበደረ አካል የተበደርኩትን በተበደርኩት መሰረት እመልሳለሁ ብሎ መንየት አለበት። ከሰዎች ገንዘብን እመልሳለሁ ብሎ የተበደረ አላህ ለመመለስ ያግዘዋል፣ ይመልስለታል። ሳይመልሱን ከቢሞት አኺራ ላይ አላህ ተባረከ ወተዓላ አልመለስከም ብሎ አይቀጣውም። አልመልስም ብሎ ግን የወሰደ እንዳይመልስ ይደረጋል ተብሎ ሰዎች በጊዜው ከችግር እንዳወጡን ችግራችን እንደተቀረፈ ሐቃቸውን ልንመልስ ይገባል፣ ልናመሰግናቸው ይገባል። ቀድሞ መስማማት ሳይኖር በበጎ ፈቃደኝነት ጨመር አድርጎ መመለስም ተወዳጅ ነው። አበዳሪው እንዲጨመርልኝ ብሎ አስቦ እስካልሰጠ ድረስ ችግር የለው። ተጨምሮ እንዲመለስልኝ ካለ ሸርጥ ካደረገ ሪባ ይሆናል። እሱ ግን ይሄን ሳይል የተበደረው አካል ለማመስገን ውለታን ለመመለስ ጨመር አድርጎ ቢመልስ መልካም። መክፈል እየቻሉ ማዘግየት፣ ሞልቶ መስጠት እየቻሉ ማጉደል ተገቢ አይደል። መጥሉል ገኒይ ዙልሙን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተበደረውን መመለስ እየቻለ ዛሬ ነገ የሚል
ድርጊቱ ዙልም ነው፣ ግፍ ነው፣ በደል ነው ብላ። ገንዘብ የተበደረ ሰው በመሰረቱ የወሰደውን የገንዘብ አይነት ራሱን ነው መመለስ ያለበት። ድርሃም የወሰደ ድርሃም፣ ሪያል የወሰደ ሪያል፣ ብር የወሰደ ብር ነው መመለስ ያለበት። ሲያበድር ሲበደር ስትመልሰልኝ እገሌ በሚባለው የገንዘብ አይነት ነው የምትመልሰው ካሉ በዛ በራሱ ይሆናል። በሚመለስበት ጊዜ በሌላ አይነት ገንዘብ ሲመለስ በብድሩና በመክፈያው ጊዜ መሃል የነበረው የምንዛሬ ሁኔታ ከተቀያየረ የሚታሰበው ገንዘቡ በሚከፈልበት ቀን በነበረው ዋጋ ነው፣ ያኔ በነበረው ሳይሆን። መጀመሪያ ገንዘቡን ራሱ ልትመልስልኝ ከተባለ ያ የተወሰደው አይነት ገንዘብ ራሱን መሆን ያለበት። ድርሃም ነው የወሰዱት፣ ድርሃም መመለስ ግዴታ ይሆናል። በሌላ ገንዘብ ትመልስልኛለህ ከተባለ በዚህ ከተስማሙ በሚመልሱበት ጊዜ ያኔ የወሰዱት ገንዘብ አሁን መከፈል ባለበት የገንዘብ አይነት ባለው ምንዛሬ መጠን ነው መሆን ያለበት። የዛሬ 3 ዓመት ለምሳሌ አንድ ሰው ድርሃም ቢበደር ሲመልስ ድርሃም ራሱን ነው መመለስ ያለበት። አይ በብር መልሳለሁ ካለ ወይም በዚህ ከተስማሙ በሚከፍሉበት ቀን የአንድ ድርሃም ዋጋ ስንት እንደሆነ ታይቶ በሚከፈልበት ዓመት በሚከፈልበት ቀን ዋጋ ነው መሆን ያለበት። የተባበረና መልካምን ነገር ያደረገልንን ሰው የሚበደለን ስራ መስራት ተገቢ አይደለም። መጥል ውስጥ ይገባል። መክፈል እየቻለ አልከፍልም ብሎ የሚያስቸግር ዛሬ ነገ የሚል ስራው ዙልም ነው፣ ግፍ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው ጥያቄ ለልጆቼ አቂቃ አላወጣሁም ችግር ስለነበረብኝ፣ ልጆቹ አሁን አድገዋል፣ ነገር ግን ከ18 ዓመት በታች ናቸው። አሁን ላይ አቂቃውን ወደ ሀገር ልኬ ማድረግ እችላለሁ? እኛ ያለነው ሌላ ሀገር ነው። ጀዛኩሙላህ ኸይረን የሚል አሁን የግድ ልጆች ባሉበት ወይም ወላጆች ባሉበት ሀገር ብቻ ነው አቂቃ የሚወጣው አይባል። ሌላ ሀገር ተልኮ አማና ያለውን ሰው ወክሎ አቂቃው እንዲወጣ ማድረግ ይቻላል። በላጩ አቂቃን ህፃናት እንደተወለዱ በ7ኛ በ14ኛ በ21ኛ ቀን ማድረግ ነው። በዛ ጊዜ ያልቻለ ሰው ሌላ ጊዜ አቅም ሲያገኝ ቢያደርግ ችግር የለውም። ሌላኛው ጥያቄ ከረጅም ጊዜ በፊት ፀጉር ቤት ሄጄ ተሰርቼ ነበረ። ስለ ዲን አላውቅም ነበር። የሰራኝም ወንድ ነበር። ከተሰራሁ በኋላ በፎቶ ቀረጸው። በጣም ጥሩ አሰራር ነው ለሰዎች አሳያለሁ ብሎ አሁን ላይ ሐራምነቱን አወቅኩ። ነገር ግን ምን ማድረግ አለብኝ? አጥፋለኝ ለማለት እንኳ ቦታውን ማስታወስ አልችልም። ምን ይመክሩኛል የሚል ጥያቄ። ሙስሊም ነኝ ሲል አስቀድሞ ከሙስሊም የሚጠበቁ ማይጠበቁ ለሙስሊም የሚፈቀዱ ማይፈቀዱ ነገሮችን ማወቅ አለበት። ሴት ልጅ ጠጉሯን ገልጣ መሄድ አትችልም። በሁሉም ሊቃውንት ስምምነት ሁሉም የእስልምና መንገድ ላይ ያሉ አዋቂዎች ዑለሞች ሴት ልጅ ጠጉሯን ገልጣ መሄድ ለአጅነቢ ወንድ ጠጉሯን ማሳየት እንደማትችል ይስማማሉ። አንዳች ኺላፍ የለም። ታዲያ ከቤት ስትወጣ ገበያ ስትሄድ ጠጉሯን ሸፍና መሄድ ግዴታ እንደሆነባት ከማወቅ ዋጋ ፀጉር ቤት ሄዳ ጠጉሯን ገልጣ ወንድ እንዲሰራት ማድረግ እንደማይፈቀድላት ልታውቅ ይገባል። ሆኖም የሰው ልጅ በመዘናጋት በመሳሳት ብዙ ነገር ሊያጠፋ ይችላል። በወቅቱ መስፈርቱን አሟልቶ ከተወበተ አላህ ደግሞ ይመራል። ኢላ መን ታበ ወአመነ ወዐሚለ ዐመለን ሷሊሐ ብሎ የተወበተ ሲቀር ከተወበተ ከተጸጸተ በኋላ እምነቱ ላይ ተውበቱ ላይ የጸና አስከትሎም ብዙ ኸይር ስራ የሰራ ሰው ሲቀር ብሏል። ይሄን ያደረገ አላህ አኺራ ላይ አይቀጣው። ይሄን ያላደረገ ግን አኺራ ላይ ለአላህ ቁጣ ለቅጣቱ ሊዳረግ ይችላል። ስለዚህ ሁለት ነገር ነው መደረግ ያለበት። አንደኛ መተውበት ነው፣ ይሄን ለምን አረኩ ብሎ መቆጨት፣ ካሁን በኋላ አለማድረግ። ሁለተኛ አላደርግም ብሎ ቃል መግባት፣ እስትግፋር ማብዛት ነው። ከዛ በኋላ ሒጃብን መጠበቅ ነው። ሁለተኛው ፎቶ ተነስቷል፣ የተነሳው ፎቶ ካለበት ተገኝቶ ማስወገድ ነው። የሚቻል ከሆነ ይደረጋል። ይሄ ይኖሩበት የነበረውን አካባቢ ያሰሩበትን አካባቢ ለይቶ አውቆ ሄዶ በማጣራት ከዚህ ፊት እንደዚህ አይነት ስያሜ የነበረው ፀጉር ቤት እዚህ አካባቢ ነበረ፣ አድራሻ ቀይሮ ከሆነ ወዴት ነው ብሎ በማጣራት ለማስወገድ መጣር ነው። ከተቻለ አልሐምዱሊላህ መከፈል ያለበት ዋጋ ተከፍሎ መወገድ አለበት። ካልሆነ ባደረጉት ከተዘዘቱ ሁለተኛ ላለማድረግ ቃል ከገቡ የተስተካከለ ተውበት ካደረጉ በቂ ነው። ሙስሊም ሴት አይደለም ፀጉሯን ገልጣ ወንድ ጋር ረጅም ሰዓት ተቀምጣ እንደፈለገ ሊጫወትባት ሊያያት ሊነካት ልትፈቅድ ይቅርና ሙሉ ሒጃብ አድርጋ እንኳ ወንጀል የሚበዛበት ቦታ ላይ አጅነቢ ወንድ ያለበት ቦታ ላይ አትገኝ። የአንድ ሰው አናቱ በጋለ ስለት ቢወጋ ይሻለዋል
አጅነቢን ከሚነካ ተብሏል በማዕና الحديث። ሌላኛው ጥያቄ አሰሪ ትልቅ ሰው ናት፣ ገንዘብ እኔ ጋ ነው የሚቀመጠው፣ የካዝና ቁልፍ ሰጥተውኛል፣ የሚያስፈልገንን ወጪ አወጣለሁ። አሁን ሀገር ለመግባት አስቤያለሁ። ይህን ገንዘብ ለወንድ ልጆቿ ነው ወይስ ለሴት ልጆቿ ማስረከብ ያለብኝ? ጨንቆኛል ያብራሩልኝ የሚል ጥያቄ ነው። በዚህ መልኩ ለአማና መጨነቅ የኢማን ምልክት ነው። አማናን አምኖ ለሰጠን አካል መመለስም ግዴታ ነው። ሴትየዋ በህይወት ካለች አቅሏ ከራሷ ጋር ካለ ንብረቷን መቆጣጠር የምትችል ከሆነ ገንዘቡን የካዝናውን ቁልፍ ለራሷ ማስረከብ ነው። ነገር ግን በእድሜ መግፋት ምክንያት ራሷን ማታውቅ ከሆነ ከልጆቿ ውስጥ የቤተሰብ ኃላፊ መሪ በመሆን የሚታወቅ ካለ ለሱ መስጠት። ሁሉም አምኖ ተስማምቶ መሪ ያደረገው አካል ካለ፣ ይህ ከሌለ ደግሞ ሙሉ ልጆቿን ሰብስቦ ይሄ የእናታችሁ አማና ነው፣ ንብረት ነው፣ እኔ ወደ ሀገሬ ልመለስ ነው ብሎ በጋራ ለሁሉም ማስረከብ። ሌላኛው ጥያቄ እኔ የተረገዝኩት እናትና አባቴ ኒካህ ከማሰራቸው በፊት ነው። ለኔ ኒካህ ያሰረልኝ ደግሞ አባቴ ነው። በሸሪዓ አባት እንዳልሆነ ሰማሁኝ። የኔስ ኒካህ ውድቅ ነው? ከሆነስ ማን ነው የሚያስረው? ከባሌ ጋር ያለው ነገርስ መቋረጥ አለበት? ልጆችም ወልደናል ቢያብራሩልኝ የሚል ጥያቄ። ብዙ ጊዜ እንደዚህ አይነት ችግሮች ውስጥ የምንገባው ቀድመን ዲናችንን ባለማወቃችን። አልሐምዱሊላህ አሁን ላይ እውቀት ማግኛ መንገዶች በጣም እየተስፋፉ ነው፣ እየነቃን ነው፣ ብዙ ስህተቶቻችንን እያወቀን ነው። ከመጀመሪያ ጀምሮ ብንማር ለዲናችን ትኩረት ብንሰጥ ከብዙ ስህተቶች እንድን ነበር። በስህተት ኖረው በስህተት አግብተው ወልደው የሚሞቱ ሰዎች አሉ። ቀጥታ ዝሙት ሰርታችኋል ተብለው አላህ ዘንድ ላይ ይቀጡ ይችላሉ። የሚችሉትን ያክል ጥንቃቄ አድርገው ኒካህ ነው ብለው እስከ መሰረቱ እስከ ተገናኘው ድረስ። ነገር ግን ትክክል አለመሆኑን ለምን አላወቅም፣ ለምን አልተማርክም፣ ለምን አልተማርሽም ተብለን ግን መጠየቅ ሊኖር ይችላል። ዑሙመን በዚና ወይም ከኒካህ በፊት የተወለደ ልጅ ዝምድናው የሚቀጥለው ከሴቷ ወይም ከእናቱ ጋር ብቻ ነው። በአባት በኩል ዝምድናው አይሰራጭ። በዚህ በሐራም ግንኙነት የተፈጠረው ልጅ የሱ ልጅ አይሆን፣ ለቤተሰቦቹም ዘመድ አይሆን። ዝምድና የሚኖረው ከእናቱና ከእናቱ ወገኖች ጋር ብቻ ነው። ስለዚህ ከጋብቻ በፊት ከኒካህ በፊት ሐራም በሆነው ቆሻሻ በሆነው ዚና ልጅ እንዲወለድ ሰበብ የሆነ ወንድ ኋላ ላይ በአግባቡ በስርዓቱ እንደወለደ ሰው በክብር በዚህ መልኩ የተወለደችን ሴት መዳር አይችልም። ኒካሃ የሚታሰረው ሸሪዓ ፍርድ ቤት ላይ ነው። ይሄ የሷ ጥፋት አይደለም። ብዙ አላዋቂ የሆኑ ሰዎች በዚና የተወለዱ ልጆችን የሚያገሉበት ሞራላቸው የሚነኩበት ሁኔታ አለ። እነሱም የበታችነት ሲሰማቸው አልፎ ሁሉ እሱ ሶላት ማሰገድ ይችላል እንዴ የሚሉበት፣ በዚና ለተወለደ ሰው ሰደቃ መስጠት ይቻላል እንዴ የሚሉበት ሁኔታ አለ። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። ይሄ አላዋቂነት። አንዲት ንጹህ ነፍስ የሌላን ወንጀለኛ ነፍስ ጥፋት ወንጀል አትሸከምም ተብሏል። ጥፋት ያጠፉት ከላይ ያሉት ናቸው፣ አባት እናት የሚባሉት ናቸው፣ ዝሙቱን የፈጸሙት ናቸው። ስለዚህ በሐራም ግንኙነት የተወለደች ሴት ልጅ ኒካህ የሚያስርላት በሀገሩ የሚገኝ የሙስሊሞች መሪ ነው ወይም ተወካዩ ነው ወይም በሀገራችን ሸሪዓ ፍርድ ቤት የሚባለው። ባለማወቅ ከኒካህ በፊት እንድትወለድ ሰበብ የሆነው ወንድ ኒካህ ያሰረላት እንደሆነ ኒካሁ ትክክል አይሆንም። በጊዜው እውቀት ስላልነበራቸው ትክክል የሚሆን መስሏቸው ካሰሩት ትክክል አለመሆኑን እስካወቁበት ጊዜ ድረስ ትክክል እንደሆነ ይቆጠራል። ግንኙነታቸው ዝሙት አይባልም። የተወለዱ ልጆችም የዚና ልጅ አይባሉም። ነገር ግን ትክክል አለመሆኑን ካወቁበት ቅጽበት ጀምሮ ወደ ማስተካከል ህጋዊ ወደ ማድረግ መሄድ አለባቸው። ሸሪዓ ፍርድ ቤት ሄዶ ሁለት ምስክር አስቀምጦ ኒካህ ማደስ ማለት። በዚህ መልኩ ለሚታደስ ለሚስተካከል ንያ ሶስቴ ሐይድ አይተው እስኪጠሩ ወይም 3 ወር እስኪሞላ ድረስ መለያየት አያስፈልግም። ጋብቻ የሚመስል ነገር ሳይኖር እንዲሁ በግልጽ በዝሙት ለተገናኘ ሰው ነው ለ3 ወር ሶስቴ ሐይድ አይታ እስክትጠራ ድረስ ሴቷ ይጠበቅ የሚባል። ስለዚህ መጀመሪያ የሚቻል መስሏቸው ባለማወቅ በጀህልና አልያ ደግሞ ችግር የለውም የሚል ፈትዋ የሚመስል ነገር ሰምተው ከሆነ ይሄን ያደረጉት ትክክለኛውን አቋም እስከሰሙበት ጊዜ ድረስ የነበረው ጋብቻቸው ትክክል ነው ይባላል። ልጆችም የዚና አይባሉም፣ እንደ ትክክለኛ ልጅ ይቆጠራሉ። ከዛ በኋላ ግን ለአንድ ቀን አብረው ማደር የለባቸው፣ ማስተካከል ይጠበቅባቸዋል። እስኪ ያስተካክሉ ጊዜ የሚወስድ ከሆነ
አልጋ መለየት ይጠበቅባቸዋል። ከባል ጋር ያለ ግንኙነት መቋረጥ አለበት ወይ የለበትም? መስተካከል ነው ያለበት ቀደም ሲል በተብራራው መሰረት። ሌላኛው ጥያቄ አንዲት ሴት ከባለቤቷ አረገዘች። በዚህ አጋጣሚ ተጣልተው ስለነበረ በጣም እየደበደባትም ነበር። ማርገዟን ስትነግረው ባዶ ቤት ምንም ሳያደርግላት ጠፋ። እሱ ምንም የለው የሚኖረውም እሷ ቤተሰቦች ጋር ነው። መውለድና ማሳደግ ስለማትችል ጽንሱን አስወረደችው። ምን ማድረግ አለባት የሚል ጥያቄ። በመጀመሪያ ደረጃ ሴት ልጅን ማስተዳደር የማይችልን ወንድ ማግባት አልነበረባትም። ነብዩ ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩሙል ባአተ ነው ያሉት። እናንተ ወጣቶች ሆይ የትዳርን ጣጣ የቻለ ማኖር ማስተዳደር ወጪ ማድረግ የቻለ ያግባ፣ ያልቻለ ይጹም ነው ያሉት። ቁርአንም ላይ ለማግባት አቅም የሌላቸው መተዳደሪያ ማስተዳደሪያ የሌላቸው ራሳቸውን ይጠብቁ፣ አላህ ተባረከ ወተዓላ ማግባት ማስተዳደር የሚችሉበትን አቅም እስኪሰጣቸው ድረስ ይታገሱ ብሏል። አይናቸውን ሰበር ያድርጉ፣ ስሜት ከሚቀሰቅስ ነገር ይራቁ ማለት። አላህ ተባረከ ወተዓላ አፊያ ከሰጠው ጤና ከሰጠው ሊሰራ ሊንቀሳቀስ የራሱን የባለቤቱን የልጆቹን ቀለብ ሊያቀርብ ይገባዋል። ይህ በእንዲህ እንዳለ እሱም ካስተት ቢፈጽም አቅም ባይኖረው አላህ ተባረከ ወተዓላ የፈጠረውን የሰው ልጅ ነገ ማሳደግበት የለኝም ብሎ ማስወጣት ስህተት። ርዝቅ ያለው አላህ እጅ ላይ ነው። ወማ ሚን ዳበቲን ኢላ ዐለላሂ ሪዝቁሃ ብሎናል። አይደለም የተከበረው የሰው ልጅ ምድር ላይ የሚንቀሳቀስ ማንኛውም ተንቀሳቃሽ ሪዝቁ አላህ ላይ ነው ተብሏል። ሁሉም የተቀደረለትን ያገኛል። ገና ሳይወለድ እናቱ ማህፀን ውስጥ ያለ ምን እንደሚበላ ምን እንደሚጠጣ የት እንደሚኖር ምን እንደሚሰራ ይጻፋል። የኛ ስራ አይደለም ልጆችን ማብላት። ድህነትን ፈርቶ ጽንስን ማስወጣት ከባድ ወንጀል ነው፣ ጅህልና ነው። ከዘር ፈሳሽነት ወጥቶ ወደ ረጋ ደምነት ከገባ ከረጋ ደምነት ወጥቶ ወደ ቁራጭ ስጋነት ከተሸጋገረ ማስወጣቱ ይበልጥ የተጠላ ይሆናል። ነፍስ ከተዘራበት ደግሞ ተወልዶ ቆሞ የሚሄድን የሰው ልጅ ነፍስ እንደማጥፋት ነው የሚቆጠር። ከፋራ አለው፣ የደም ካሳ አለው። ስለዚህ ቤተኛው የጽንስ ደረጃ ላይ ያለ ነው ጽንሱ እንዲወጣ የተደረገው። እዚህ የተገለጸ ነገር የለም። ድህነትን ፈርቶ ከሆነ ቤተኛው እድሜ ላይ ያለ ጽንስ ሲሆን ማውጣት አይቻልም። የሰው ልጅ የዘር ፈሳሽ ማህፀን ላይ ካረፈ በኋላ ክቡር ነው። ሰው ወደ መሆን እየተሸጋገረ ነው ያለው። ከጤና ጋር በተያያዘ በበቂ ምክንያቶች የጤና ባለሙያ አማክሮ ሸሪዓን የሚያውቅ ሰው አማክሮ ወደ ቁራጭ ስጋ ደምነት እስካልተሸጋገረ ድረስ ወደ ረጋ ደምነት እስካልተሸጋገረ ድረስ ለእናት ጤንነት ሲባል ወይም ከዚያ ፊት ላለ እድሜው ገና ለሆነ ህፃን ሲባል ሊደረግ ይችል ይሆናል ከዘር ፈሳሽነት እስካልተቀየረ ድረስ። ይሄም ጠባብ ሁኔታዎች ላይ አስገዳጅ ሁኔታዎች ላይ ነው የሚሆን። ከፍ ባለ ቁጥር ወደ ረጋ ደምነት ወደ ቁራጭ ስጋነት በተሸጋገረ ቁጥር ማስወጣቱ ይበልጥ የተከለከለ የተጠላ ይሆናል። ነፍስ ከተዘራበት ግን በምንም ምክንያት ሊወጣ አይገባም። አላሁማ ኢላ ይሄ ካልሆነ እናት ትሞታለች የሚባልበት ሁኔታ ካለ ነው። ካለ ብቻ ነው በዑለሞች መሃል ኺላፍ ያለው። ይሄም ላይ ቢሆን በርካታ ዑለሞች የእናት ነፍስ የእናት ህይወት እንደሚባለው ሁሉ ጽንሱም ህይወት አለው፣ ነፍስ አለው። ጽንሱም ማስወጣት ህይወቱን እንዲያጣ እንደሚያደርግ እርግጠኛ ነው፣ የሚታመንበት ጉዳይ ነው። ምንም እንኳ የጤና ባለሙያዎች ጽንሱ ካልወጣ አትደንም እንኳ ቢባል ሊሆንም ላይሆንም የሚችል ነገር ነው። ልደንም ላደንም ትችላለች። ጽንሱ ግን ወጥቶ በህክምና እርዳታ መቆየት የሚችልበት እድሜ ላይ ሳይደርስ ማስወጣቱ ህይወቱ እንዲጠፋ ማድረግ እንደሆነ በእርግጠኝነት ይታወቃል። አጠራጣሪ የሆነን ነገር በእርግጠኝነት ለሚታወቅ ነገር ተብሎ አይደረም። አጠራጣሪ የሆነውን ሊሆንም ላይሆንም ይችላል ተብሎ የሚገመትን የእናትን ነፍስ ማዳን በእርግጠኝነት ህይወቱ እንደሚጠፋ የሚያምኑበትን የሚያውቁትን ወንጀል ድርጊት ለመፈጸም ሊያነሳሳ አይገባም። እማ ከዚህ ውጪ ድህነትን በመፍራት አሊያ ደግሞ ሴቶች አከታትለው ሲወልዱ የሰውነት ቅርጻቸው ይቀየራል እንዲሆናሉ እያሉ የተከበረውን የሰው ልጅ ህይወት ማጥፋት ትልቅ ስህተት ነው። ስለዚህ ጽንሱ ነፍስ ካልተዘራበት ተውበት በቂ ነው። ነፍስ ተዘርቶበት ከነበረ ከፋራ ማውጣት የደም ካሳ መክፈል ግዴታ ይሆናል። በተለያዩ ከዚህ ፊት ባለፉ የፈትዋ ፕሮግራሞች ላይ ከፋራው ምን እንደሆነ ካሳው ምን እንደሆነ ተብራርቷል። هذا والله تعالى أعلم። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።